ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናል ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ በዘት ተረፍ ይበል። ቻናሉ ደስ ከሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ዛሬም እንግዲህ በአስተማሪና ተወዳጅ በሆነው በትሁት ድራማ ወደ እናንተ መጥቻለሁ። ቪዲዮውን እስከ መጨረሻ ድረስ ተከታተሉ። ትሁት ድራማ እንግዲህ በጣም ተወዳጅ ድራማ ነው። ነገር ግን ናቲ የአቶ ገዜ ልጅ ወይም ደግሞ ሆድ አደሮች ልጅ ማለት ነው መቼም እባብ እንግዲህ እርግብ አይወልድምና የአቶ ጊዜ የሰው ገንዘብ ነበር የሚፈልገው። አዎ የዘላለምን ቢሆን ያው ምን እንደምትፈልገው መጨረሻ ላይ ያሳይታናለች ማለት ነው። ታዲያ ናቲ እንኳን ይሻላል ብለን ስናስብ ናቲ ደግሞ የእናት ጡት ነካሽ ሆኗል ማለት ነው። የካሌብ አባት እንግዲህ ለናቲ እስከ እናቱ ብዙ ዋጋ መስዋዕት ከፍለዋል ከትሁት ጋር ሆነው ማለት ነው። እናቱን ለማዳን ብዙ ነገር አስጠግተዋቸው ምናምን ነበር እና ታዲያ ናቲ ትሁትን አፍቅረውም ነበር ማለት ነው። ታዲያ ትሁትን እንዲያገባ የካሌብ አባት ወይም አባባ ይገፋፉት ነበር። ነገር ግን ናቲ ዛሬ የካሌብ አባት በመኪና አደጋ እንዲገጩና አደጋ እንዲደርስባቸው ካደረገ በኋላ ቤታቸውን እንዲሸጥ ይላል ማለት ነው። ቤታቸውን ሸጠን እኛ ወራሽ እንሆናለን ወይም ደግሞ ቤቱን እኛ ለራሳችን እናደርጋለን እያለ ከኋላ ሴራ ያሴራል ማለት ነው። ታዲያ ትሁት ደግሞ እዚህ ጋር ምን እንዳልተረዳችው ነገር አለ። ይህን ሀሳብ ያመጣው አንተ ነህ በማለት ተመስገን ጋር ተጣልታ ነበረ። አሁን ግን ሁሉንም ነገር ሰምታ ማለት ነው እንግዲህ ለካሌብ እናት ሐኪም ቤት እንዳትሄድም አድርጓል ማለት ነው። ተመስገን ሐኪም ቤት እንሄድ የሚልሽ እንዳደኝና እንዳታስታውሽ ነው። ስለዚህ እንዳታምኙ እሱ ይህን ቤት መውረስ ይፈልጋል አንቺ እንዳታስታውሽ አድርጎ ይላታል ማለት ነው። ታዲያ ምስኪን ስለሆነች እየተወትን የካሌብ እናት ማለት ነው በየዋህነቷ ተጠቅሞ ሊያታልላትና ሊሸውዳት ይፈልጋል ማለት ነው። ተመስገን መጥተው እንግዲህ ሐኪም ቤት እንሄድ ሐኪም ቤት ቀጠረው አለን ሲላትም እኔ አልሄድም ሐኪም ቤት የሚሄድበት ምንም አንዳችን ምክንያት የለኝም ስትል ነበር። ታዲያ ትሁትም ለምንድነው የማትሄጂው? ተመስገን ለምንድነው የማታምኚው? ትላታለች። አያመንኩት አይደለም እኔ ትላለች። ተመስገን ፊት ለፊት ነው ንግግሩ፣ ወደ ኋላ አያውቅም። ስለዚህ መሄድ አለብኝ ስትላትም እሺ አላለችም ማለት ነው። ታዲያ እዚህ ጋር እናቴ ተሳክቶልታል ማለት ነው። ሐኪም ቤት እንዳትሄድ አድርገዋል። ታዲያ ማንም የለም ብለው እንግዲህ የካሌብ እናትን ሲሰብካት ናቲ ትሁት ሁሉንም ነገር ሰምታለች ማለት ነው። ቤቱ ይሸጥ ብሎ ይሄን ሀሳብ ያመጣውም እሱ እንደሆነና ተመስገን እንዳልሆነም ከተረዳችና ሁለት ቀንም ስለሰማች ገብታ ቆይ ምንድነው የምትፈልገው? በቀደም ያን ስታወራ ሰምቻለሁ። ዛሬም ይሄንኛው ነው ያወራ ነበር። ምንድነው የምትፈልገው ስትልም ነበር። ታዲያ ምንድነው እንጂ እኔን ያስቆጣሽ? ከሰውየው እኮ ቤቱ ይበልጣል ትላታለች። እኔ እኮ ስለ ቤቱ ምንም የሚያገባኝ ነገር የለም ወራሽም አይደለውም። ነገር ግን የካሌብ አባት ወይም አባባ ንብረት መሸጥ በጣም ነው የሚጠላው ትላታለች ማለት ነው። ቆይ እኔ የምልሽ አንቺ ተመስገን ምን አጠፋ? ተመስገን እኮ ፊት ለፊት ነው የሚናገረው ስትልም ቆይ አንቺ ፍቅረኛሽ ማንኛው ነው ትላለች ማለት ነው። የካሌብ እናት አየሽ አይደል ፍቅረኛሽ እንኳን ማንኛው እስከሚያጠራጥር ድረስ አደረግሽ ይላታል ማለት ነው ናቲ። ታዲያ ብድግ ብላ ትሄዳለች ማለት ነው። እንደፈለጋቸው አድርጎት ነገር ግን እኔ እዚህ ውስጥ የለሁበትም በማለትም ትታቸው ትሄዳለች ማለት ነው። እንግዲህ ትታቸው ስትሄድም አየህ አይደል እሷ እንድትሸጥ አትፈልግም። እሷና ተመስገን ቤቱ መውረስ ስለሚፈልጉ ነው በማለትም እያሳመናታል ማለት ነው። ታዲያ ተመስገን ላይ በኋላ ላይ መጥተው ሐኪም ቤት እንሂድ ሲላትም ሐኪም ቤት አልሄድም ስትል ነበር ማለት ነው። አንተን እያመንኩ አይደለም ስትልም ነበር። ታዲያ በጣም ተናዶ ተመስገን ሲወጣ ትሁት ተከትላና ተመስገን ትለዋለች። ወይም ተሙ ስትለው ተሙን ያልሽኝ ይላታል። አዎ ተሙን ያልኩህ ትለዋለች። በጣም ይቅርታ ትለዋለች። አየሽ አይደል አንቺ ለኔ ያባለሽ መጥፎ አመለካከት ሴትዮዋ ራሱ እኔን አላመናለችኝ። ስለዚህ እኔ ደግሞ ታውቂኛለሽ በመልካምም በክፉም በተንኮልም መጥቼ ታውቂኛለሽ። ነገር ግን እኔ ፊት ለፊት ነው ወደ ኋላ አይደለም። ፊት ለፊት እኔ ንግግሬ ፊት ለፊት ነው። ለነገር ግን ያለ ስራዬ ስራ ስታወጪልኝ ያለ ስሜ ስም ስታወጪልኝ በጣም ያናደኛል ይላታል ማለት ነው። እሺ በቃ ይቅርታ አንተም እኮ ታናደኛለህ ትለዋለች። አዎ ላናድድሽ እችላለሁ ነገር ግን ያለ ስሜ ስም ስታወጪልኝ ደስ አይለኝም። ስለዚህ ያለ ስሜ ስም እንድታወጪልኝ አልፈልግም ሲላትም ነበር ማለት ነው። ታዲያ እሺ የሆነ ይቅርታ አድርግልኝ ስትለው ይቅርታ አድርጌልሻለሁ ይላታል። ይቅርታ ካደረግልኝ እኔ ባንቺ አልቀየም ሲላትም ከቡና ጠጣ በቃ ስትለው እሺ አሁን ልሂድ ማታ ግን ተመልሼ እመጣለሁ ሲል ነበር ማለት ነው። ታዲያ ተመስገን እዚህ ጋር ተሙዬ ስላለችው ትሁት ወደ እሱ እንደምትመለስ በጣም በተስፋ ደስ ብሎታል ማለት ነው። ታዲያ ናቴን ደግሞ እንደንት አይነት አለቅላቂና እንዳንተ መሰሪ የሆነ ባል እንደሆነ አልፈልግም ስትለውም ነበር። ትሁትን ተከትሏት እንግዲህ አያገባኝም ብላ ስትወጣ ተከትሏት ወጥቶ ነበር ማለት ነው። ተከትሏት ከወጣም በኋላ እንደዚህ ነበር ጠይቃት። ቆይ አንቺ ምን ሆነሽ ነው ይላታል ማለት ነው። ታዲያ አንተ በጥፊያ እንዴት ትለዋለች ማለት ነው። ለምን እንደምመጪ እኔ እኮ ባልሽ ነኝ ይላታል። የፈለገ ባል ብትሆንስ ሲቀጥል ደግሞ እንዳንተ አይነት መሰሪ ከሆንክ እንዳንተ አይነት ተንኮለኛ ባል ይቅርቤ ስትለውም ነበር ማለት ነው። ታዲያ ተመስገንና ድል ከውጭ ሲመጡ ይሄ እኮ ነው ከስራ ስራችን እያለ
ሲጀመር እኔና አንቺን የሚያጋጨን ይላል። ራስ ቅንጭ ለሞት ራስ ቅንጭ ለተናገር ብላው መሰሪ ብላው ጥላው ትገባለች ማለት ነው። ተመስገን ሙሽራው ምን ነው ወደ ሙሽራ መሄድ ትፈልገ ወደ መቃብር ልትሄድ ነው ወይ ይለዋል ማለት ነው። ለነገሩ ትሁት ነፍሰ ገዳይ እንደሆን ካታቅም ብታቅ ኖሮ አትቀርብም ነበር ሲለው ነበር። እኔ ነፍሰ ገዳይ አይደለሁም፣ ነገር ግን አንተ ግን እንዲገድልህ እንትን እያልክ እየገፋፋኝ ነው ይለዋል ማለት ነው። ታዲያ ናቲ እንግዲህ ጥሎ ለቀቅ አድርገው ወደ ውጭ ይሄዳል ማለት ነው። እንግዲህ በሌላ በኩል ደግሞ ሁለቱ እየተጨቃጨቁ ያለ ትሁት አንድ ውሳኔ ወስናለች ማለት ነው። ምክንያቱም እድልም ሆነ ቴና ሲመክሯት ነበረ፣ ተይ ተመስገንን ተረጁ ምናምን እያሏት ስለነበረ አሁን እንደገና መጥፎ ነገር እያየችበት ስለሆነ ናቴን አሁን ተናትግ ያላትን ነገር የቆረጥላት ይመስላል። አንድ አማራጭ አምጥታላችኋለኝ። ሁለታችሁም በእኔ ከምትጨቃጨቁና ከምትነዛነዙ ሁለታችሁም ሽማግሌ ላኩ ትላቸዋለች። ሁለታችሁም ሽማግሌ ላኩ፣ ቤተሰብ እየተቀበለውን አገባለሁ ትላቸዋለች ማለት ነው። ታዲያ ናቲ እንደዚህ ስትል የቤተሰቦችሽ መስፈርታቸው ምንድን ነው ይላታል። መስፈርታቸውን አላውቅም፣ ግን እነሱ ይሆናል ያሉትን ሰው አገባለሁ ትላለች ማለት ነው። ታዲያ ተመስገን ከዚህ በፊት ሄዶ ይቅርታ ጠይቋቸውና የትሁት ቤተሰቦች እሱን እንድታገባ ስለሚፈልጉ በጣም ደስ ብሎታል ማለት ነው። ስለዚህ ሁለታችን ሽማግሌ እንልካለን ይህን የሚቀበሉ በማለት ተመስገን ጥሩ አጋጣሚ ሆኖለታል ማለት ነው። እና በጣም ደስ ብሎታል ማለት ነው። ናቲም እንግዲህ በዚህ ሀሳብ ተስማምቷል ማለት ነው። ታዲያ እንግዲህ ተመስገንና ናቲ ሽማግሌ ይልኩ ይሆን? ማንኛ የትሁት ቤተሰቦች ማንኛቸውን ሲቀበሉ ትሁት ማንን ታገባ ይሆን የሚለውን እንግዲህ አብረን የምናይ ይሆናል ማለት ነው። እኔ እንደሚመስለኝ ምክንያቱም ናቲም ብዙ ነገር እያየችበት ስለሆነ አንደኛ ቤተሰቦቿ የሚመጡት ተመስገንን ነው። ስለዚህ ወደ ተመስገን ወደ ልጅ አባት መሆኗ አይቀርም ማለት ነው። በሌላ በኩል እንግዲህ እድል እኔ ከእንደዚህ አይነት ውስጥ ስራ ገባለሁ ስላለች ማለት ነው። የካሌብ እናት ግን አይሆንም በወር አንዴ እንኳ መጥተሽ ብታይ ከሆነ አይሆንም ስትል ነበር። አንቺም እኮ ስነግርሽ አልሰማሽኝም፣ ስለዚህ እኔ ከአንቺ ጋር የተፎካከሩ ሳይሆን ስራ መስራት አለብኝ ስትልም ነበር ማለት ነው። የካሌብ እናት ደግሞ ከአጠገቤ እንድትርቅኝ አልፈልግም፣ ስራ መስራትሽ መልካም ነው፣ ነገር ግን በየሶስት ቀን መጥተሽ የምታይ ከሆነ ነው ስትላትም ነበር። እድል በጣም አዝናለሁ አይሆንም ስትልም ነበር ማለት ነው። ታዲያ ናቲ እንግዲህ የነ ተመስገን ያሉበት ቤት ወይም ደግሞ የካሌብ አባት ቤት እንዲሸጥ ለቲና ሲነግራትም ነበር። ምርጥ አሪፍ ስራ አለ ሲላትም ነበር። ምንድን ነው ትለዋለች። እንግዲህ የካሌብ አባት ወይም አባባ እንደተገጩና ብዙ ብር እንደተጠየቁ ታውቂያለሽ። ያ ብዙ ብር ተጠየቁ ማለት ደግሞ ከአቅማቸው በላይ ነው፣ ከየትም አንጥተው አይከፍሉትም። ስለዚህ ቤቱ መሸጥ አለበት። ቤቱ ተሸጠ ማለት ደግሞ እኔና አንቺ የቤት ባለቤት ሆን ማለት አይደል ሲላትም ዜና በጣም ትደነግጣለች ማለት ነው። ወደ ነገ ሲላተው ነበር። ቆይ አንዴ ለማንኛውም እደውልልሃለሁ ብለው ትሄዳለች ማለት ነው። ታዲያ ሄዳም እንግዲህ የካሌብ እናትንም ቤቱ እንደማይሸጥና ለትሁትም ቤቱ እንደማይሸጥ እዚህ ነገር ውስጥ እንደማትስማሚ ብላት ነግራት ትመለሳለች ማለት ነው። ትሁትም ታዲያ እኔ እኮ እዚህ ጋር እስካሁን የተቀመጥኩት የካሌብ አባት ወይም አባባ አደራ ስለሰጡኝ ነው እንጂ እኔ እዚህ ጋር መቀመጥ ፈልጌ አይደለም። ስለዚህ ማንኛውም ላይ እጅ የለበትም። እንደምታውቂው ደግሞ የካሌብ አባት ያው ታውቂያለሽ፣ ንብረት መሸጥ በጣም ነው የሚጠላው። ንብረት በምን እንደመሸጥ የሚጠላው ነገር የለም ስትልም ነበር ማለት ነው። ታዲያ ቲና እንግዲህ ባለፈውም የካሌብ እናትን ያስገኘችው እሷ ናት ማለት ነው። አሁንም ቤቱን ታድነዋለች ብዬ ተስፋ አደርጋለሁ። እንግዲህ በቀጣይ ቪዲዮ ናቲና ተመስገን ትሁት ጋር ሽማግሌ ይልኩ ይሆን? ሽማግሌ ሲልኩት ማንኛቸው ተቀባይነት ይኖራቸው ይሆን? የካሌብ አባትስ ብር ተገኝተው ይፈቱ ይሆን ወይስ ቤቱ ይሸጥ ይሆን የሚለውን እንግዲህ በቀጣይ ቪዲዮ ይችላችሁ መጣ ይሆናል። ለዛሬ ስለ ያበቃው በሌላ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ። ባይ ባይ።